ይህ ሰው በሀገሩ የሚተካው የሌለ አደገኛ ቅጥር ነፍሰ ገዳይ ሲሆን ስሙም ቴንሽን ይባላል። በዚህ ቀን የተሰጠውን አሳይመንት አጠናቆ ክፍያውን ሊቀበል ነበር የመጣው። እነዚህን የኮንትራት ግድያዎች የሚሰጠው ኤጀንት ረክቶበታል። ወዲያውኑ ገንዘቡን ከሰጠው በኋላ ቀጥሎ ማስወገድ ያለበትን ሰው ሊሰጠው ተዘጋጀ። ሆኖም ቲን ግን ይህንን አሳይመንት አልቀበልም ብሎ ብድግ አለ። ኤጀንቱ ግራ በመጋባት ለምን እንደማይቀበል ጠየቀው። ኢላማቸው ምንም አይነት ቤተሰብም ሚስትም ሆነ ልጆች የሉትም። የተለያዩ ወንጀሎችን የሚፈጽም መጥፎ ሰው መሆኑን እየነገረ ሐሳቡን ሊያስቀይረው ሞከረ። ቲን ግን በውሳኔው ጸና። ከዚህ በኋላ ህይወት ማጥፋት በቃኝ ብሏል። መደበኛና ሰላማዊ ህይወት መምራት ወስኗል። ከነዚህ ሰዎች ግን መፋታት እንደዚህ ቀላል አልነበረም። ኤጀንቱ ወዲያውኑ ሽጉጡን በፍጥነት መዘዘ። በውጊያ ጥበቡ የተካነው ቲን ግን ይህንን እንደሚፈጠር ቀድሞ ስለገመተ ጣቱን ከማዘዙ በፊት ሽጉጡን ከእጁ ላይ አስጣለው። በዚህ ቅጽበት የኤጀንቱ ጋርድ ዘሎ መሃል ገባ። ፍልሚያው የተለየ ነው። ኤጀንቱ ሽጉጡን ደግኖ ቢያስቆማቸውም እሱ ግን ምንም ፍርሃት ሳይታይበት ሽጉጡን ለመምዘዝ ጃኬቱን ሲገልጥ በወሰደበት ጊዜ ቲን ጥይቶቹን ከውስጡ እንዳራገፋቸው ገልጾለት ጥሏቸው ወጣ። ይህ ሰው ተራ ሰው አይደለም። ዊንቻንግ በተባለ ሚስጥራዊ የማርሻል አርት ጥበብ የተካነ ማስተር ነው። ከዚህ ቀደም ብዙ ታላላቅ ማስተሮችን ገጥሞ ውርደት ያከናንባቸው ሲሆን አሁን ግን ያንን የድሮ ማንነቱንና የውጊያ ዓለምን እርግፍ አድርጎ ትቶ ከትንሽ ልጁ ጋር ሰላማዊ ህይወት እየመራ ነው። አነስተኛ ሱቅ ከፍቶ ከልጁ ጋር እየሰሩ በአቅማቸው እየኖሩ ነው። የሚተኙትም ሱቅ ውስጥ ሲሆን በመጨረሻም የተመኘውን ሰላማዊ ህይወት በማግኘቱ ደስተኛ ይመስላል። የዛሬው ቀን ግን ለየት ያለ ቀን ነው። የልጁ የልደት ቀን ሲሆን እሱም የሚወደውን ስጦታ ሊገዛለት ወደዚህ ስቶር አመራ። ልጁ ባትማን የተሰኘውን የፊልም ገጸ ባህሪ አድናቂ እንደሆነ ስለሚያውቅ የባትማንን አሻንጉሊት ቢገዛለት በደስታ እንደሚያብድ እርግጠኛ ነው። በሌላ ትዕይንት ኪት የተባለ ጨካኝ አደንዛዥ ዕፅ አዘዋዋሪ አንዲት ሴትን ሲደበድባት እናያለን። የድብደባው ምክንያት ልጅቷ የወሰደችውን የአደንዛዥ ዕፅ ገንዘብ መክፈል ባለመቻሏ ነበር። እስኪ በቀው በአሰቃቂ ሁኔታ ከደበደባት በኋላ የልጅቷን እህት ጁሊያን በማስጠራት የእህቷን ዕዳ እንድትከፍል አዘዛት። ጁሊያ የተጠየቀችውን ገንዘብ ምንም ሳታቅማማ ነበር የከፈለችው። ነገር ግን ኪት አልበቃውም። ገንዘቡ ስለቆየ ወልዷል በማለት እጥፍ እንድታደርገው ጠየቃት። እሷ ግን አልሰማም ብላ ቀጥታ ወደ ጸብ ውስጥ መግባትን መረጠ። የኪት ግብረ አበሮች ብዛት ስለነበራቸው በመጨረሻ ማምለጥ ወስና እግሬ አውጭኝ እያለች በነበረችበት ሰዓት ቲን ደግሞ ስጦታውን ገዝቶ እየተመለሰ ሳያስበው መሃላቸው ገባ። እሷን ለመምታት ሲረባረቡ የገዛ ስጦታውን በመስበራቸው ቲን ምንም ሳያቅማማ ጸቡን ተቀላቀለ። የኪት ቡድን ከማን ጋር እየተፋለሙ እንደነበር ያወቁ አይመስሉም። ሁሉንም ግራና ቀኝ እያጋደመ በነበረበት ሰዓት የከተማው ፖሊሶች ስላገኟቸው በቦታው ላይ የነበሩትን በጠቅላላ በቁጥጥር ስር አዋሏቸው። ሆኖም እንደሚጠበቀው ኪት የአደንዛዥ ዕፅ አዘዋዋሪ በመሆኑ ፖሊሶቹን ገዝቷቸዋል። በወቅቱ የነበሩት ከፍተኛ የፖሊስ አመራሮች ኪትና ግብረ አበሮቹ እንዲለቀቁ ትዕዛዝ አስተላለፉ። ታችኛው የፖሊስ ክፍል በዚህ ውሳኔ ባይስማማም የአለቆቻቸውን ትዕዛዝ ከመቀበል ውጪ ምንም አማራጭ አልነበራቸውም። ቲንም ቃሉን ከሰጠ በኋላ ተለቀቀ። በዚህ ምሽት ከልጁ ጋር ወጣ ብለው ራት ለመብላት ቃል ገብቶለት ስለነበር በቻለው ፍጥነት ነበር ቤት የደረሰው። ስላረፈደ ይቅርታ ጠይቆት በፍጥነት ወደ አቅራቢያው ወደሚገኝ ሆቴል አመሩ። ሆኖም ተዘግቶ ነበር። የሆቴሉ ባለቤት ዴቪድ ዘጋግቶ እየወጣ አግኝተውት ሁኔታውን ሊያስረዳው ቢሞክርም ዴቪድ ግን ካርዱን ሰጥቶት በሌላ ቀን እንዲመለሱ ነግሮት ጥሏቸው ሄደ። ልጁ በዚህ ሁኔታ በጣም አዝኖ ሁሉም ያንተ ጥፋት ነው በማለት ይወቅሰው ጀመር። የገዛለትን ስጦታ ሲሰጠው ግን ወዲያው ፊቱ በደስታ በራ። አሻንጉሊቱ የተሰበረ መሆኑን ቢያቅም ደስታውን አልቀነሰውም። ስጦታ መሆኑ ብቻ ለልጁ ትልቅ ዋጋ ነበረው። በሌላ በኩል የከተማው አደገኛና የተደራጁ ወንበዴዎች በዚህ አዳራሽ ስብሰባ ላይ ናቸው። ዋና ሰብሳቢያቸው ኳን ስትባል የኪት ታላቅ እህቱ ነች። ለረጅም ዓመታት ይህንን ቡድን ስትመራ ቆይታለች። በስብሰባው ላይ አንድ የቡድኑ አባል ኩባንያውን እያጭበረበረ እንደሆነ ተናገረች። አባቷ ሁል ጊዜ ሊታመን የማይችል ሰው እንደ ሰው እንደማይቆጠር እየነገረ እንዳሳደጋት ዙሪያቸውን እያንጃበበች ካስረዳቻቸው በኋላ አንደኛው አባል ጋር ቆመች።
ትክ ብላ ስታየው ወዲያውኑ ለማስረዳትና ለመከላከል ሞከረ። ኳን ግን ልታስጨርሰው እንኳን አልፈለገችም። ኳን አዲስ ዓላማ ይዛ ነው ወደ ስብሰባው የመጣችው። የቡድኑን ገጽታ ሙሉ ለሙሉ በተቃራኒው ልትገለብጠው አስባለች። ከዚህ በኋላ የህገ ወጥ የአደንዛዥ ዝውውር እንዲያቆሙና ህጋዊ ወደሆነ ቢዝነስ መግባት እንዳለባቸው ግልጽ አደረገች። ሁሉም በዝምታ ቢመለከታትም ወንድሟ ኪት ግን አጥብቆ ተቃወማት። እሷም አለመግባባቱን ለመፍታት ሁሉም ድምፅ እንዲሰጥ አዘዘች። አብዛኛው የቡድኑ አባል ግን ባልተጠበቀ መልኩ የኳንን የለውጥ ሀሳብ በመደገፍ እጃቸውን አወጡ። ይሄ ውሳኔ ኪትን አሳርሮታል። እንዲህ በቀላሉም እጅ የመስጠት ሀሳብ ያለው አይመስልም። ይህ በእንዲህ እንዳለ ቲም በቤት ውስጥ አገር ሰላም ብሎ በተኛበት በጋዝ የተሞሉ ጠርሙሶች እየተቀጣጠሉ መስታወቱን ሰብረው ገቡ። እሳት በየአቅጣጫው ቤቱን እያቀጣጠለና እየወደመ ባለበት ሰዓት ቲን የነበረው አማራጭ ልጁን አቅፎ ከሚንበለበለው እሳት ማምለጥ ነበር። እንደምንም ከእሳቱ ማምለጥ ቢችልም ኪትና ባልደረቦቹ ግን አልተዉትም። የገባበት እየገቡ ተከተሉት። ቲን ልጁን ምንም አይነት አደጋ ውስጥ ላለመክተት በቻለው ፍጥነት ለደቂቃዎች ከሮጠ በኋላ በአጋጣሚ ጁሊያን መንገድ ላይ ያገኛል። እነዚህ ሰዎች እንዲህ በቀላሉ እንደማይተዉት ስለተረዳ ልጁን ለሷ አደራ በመስጠት ፊት ለፊት ሊጋፈጣቸው ወሰነ። ቲን ወንበዴዎቹን ድል ነስቶ ወደ ጁሊያ ሲመለስ ግን ሌላ መርዶ ነበር የጠበቀው። ልጁ ከፍተኛ ትኩሳት ላይ ነበር። አንዳችም ጊዜ ሳያባክኑ አቅራቢያው ወደሚገኝ ሆስፒታል ከወሰዱትና አፋጣኝ ሕክምና ከተደረገለት በኋላ ጤናው በከፊል መለስ አለ። ጁሊያ ቤታቸው ስለተቃጠለ የሚሄዱበት እንደሌላቸው ስትረዳ ወንድሟን ፉን በማናገር መፍትሄ ፈለገች። ፉ ጎልድ ባር የሚባል መጠጥ ቤት ባለቤት ሲሆን የቲንን ችግር ተረድቶ ለጊዜው እሱ ጋር እንዲኖር ፈቀደለት። ለዚህ ውለታቸውም ከልቡ አመስግኖ የሚቀጥሉትን ቀናት መጠጥ ቤት ውስጥ መስራት ጀመረ። አንድ ቀን ምሽት ከስራ ሲመለስ ልጁ በቅዠት ሲሰቃይ ተመለከተ። አይምሮ በባለፈው ቃጠሎና በወንበዴዎቹ ጥቃት በከፍተኛ ሁኔታ እንደተረበሸ ገባው። የልጁ ስቃይ ደሙን አፈላው። ለዚህ ሁሉ ተጠያቂ ኪት መሆኑን ስለሚያውቅ በዛው ምሽት ወደ ኪት መኖሪያ ቤት አመራ። ኪት በቤቱ አልነበረም። በቀሉን ከመወጣት ግን አላስቆመው። ቤቱን ልክ እነሱ እንዳደረጉት በእሳት አያይዞት በውስጡ ያሉትን ውድ ንብረቶች በሙሉ አጋያቸው። በሚቀጥለው ትዕይንት የወንበዴው ቡድን መሪ የሆነችው የኪት ታላቅ እህት ኳን ቲን ወደሚሰራበት መጠጥ ቤት በመምጣት ያለፈውን ምሽት ስለፈጸመው ድርጊት ልታዋራው እንደምትፈልግ ገለጸችው። ሁለቱም ከፍተኛ የማርሻል አርት ጥበብ ነበራቸው። ለተወሰነ ሰዓት ካወሩ በኋላ ኳን ወንድሟ ላደረሰበት ውድመት ካሳ እንዲሆን የገንዘብ ቼክ ሰጠችው። የተፈጠረውን ሁሉ ረስቶ ብሩን በመቀበል አለመግባባቱን ለመቋጨት ነበር ፍላጎቷ። ይህ ከተፈጠረ ከተወሰኑ ቀናት በኋላ በዚህ ምሽት ቲን ልጁና የጁሊያ ቤተሰብ ራት እየበሉ ደስ የሚል ጊዜ እያሳለፉ ይገኛል። የሆቴሉ ባለቤት ዴቪድ ለቲን ልጅ ኬክ አሰርቶለት የልደት ቀኑን ድባብ ለመመለስ እየሞከረ ይገኛል። በዚህ ምሽት በሆቴሉ ውስጥ ለድሆች መኖሪያ ቤት ማሰሪያ የሚውል የገቢ ማሰባሰቢያ ጨረታ እየተካሄደ ነበር። በጨረታው ላይ ኳን ተገኝታ ከሁሉም የበለጠ ከፍተኛ ገንዘብ አቀረበች። የእሷንና የድርጅቷን ስም ከወንጀል በማጽዳት በህዝቡ ዘንድ ተቀባይነትን ለማግኘት የቻለችውን እየሞከረች ነው። ሆኖም ነገሮች እንዳሰበችው አልሆኑም። በቦታው የነበሩት ሰዎች ገንዘብሽ የደም ገንዘብ ነው፣ ወንጀለኛ ነሽ በማለት ተቃወሟል። ኳን ምንም እንኳን ወደ መልካም መንገድ መመለስ ብትፈልግም ህብረተሰቡ ግን የቀድሞ ማንነቱን ሊረሳላት ስላልቻለ በጣም አዘነች። ልቧ ተሰበረ። በተቃራኒው ወንድሟ ኪት የኳንን ትዕዛዝ ችላ ብሎ የአደንዛዥ ዕፅ ንግዱን በይበልጥ አጧጥፎታል። ከተማዋ ከመቼውም በላይ በእነዚህ ዕጾች ተጥለቅልቃለች። ሱሰኛ የነበረችው የጁሊያ እህትም በዚህ ምሽት እጃቸው ተመልሳ ገብታለች።
ኪት ሁሉም ችግር የተፈጠረው በእሷ ምክንያት ነው ብሎ ደምድሟል። እህቷ ከቲን ጎን በመቆሟ ደግሞ በይበልጥ ነገሮችን ስላጠመመበት እልሁን እሷ ላይ ለመወጣት ወስኖ በግድ ከመጠን በላይ አደንዛዥ ዕፅ እንድትወስድ አደረጋት። ልጅቷ እንደምንም ያላትን አቅም አሟጣ እህቷ ጋር ብትደርስም ወዲያውኑ ሕይወቷ አለፈ። ለጁሊያ ያደረጓትን ስትነግራት የሰሙት ቲንና ፉ በንዴት ገንፍለው ኪትን ለመግደል በከተማው ማሰስ ጀመሩ። በዚህ ሰዓት ኳን ደግሞ የህገወጥ ስራውን እንዲያቆም ስልጣኑን እየነጠቀችው ነበር። ሆኖም ኪት ለሷም አልተመለሰም። የገዛ እህቱን እንዲገሏት ትዕዛዝ ሰጠ። በሰዓቱ ቲንና ፉ ጣልቃ በመግባታቸው ግን ሕይወቷ ተረፈ። በመጨረሻም ቲን ኪትን አሸንፎ ሊገለው እጁን እንዳነሳ ኳን ዘላ መሃላቸው ገባች። ባላት ሁሉ ተፋለመች። ወንድሟን እንዲገል እንደማትፈቅድለት ግልጽ አደረገች። ቲን የጁሊያ እህት በአደንዛዥ ዕፅ ሕይወቷ እንደቀጠፈው ሊነግራት ሞክሯል። እሷ ግን ፈጽሞ ልትሰማው ፈቃደኛ አይደለች። ለደቂቃዎች ከተፋለሙ በኋላ ኳን ያልጠበቁትን ፈጸመች። በሻሞሏ የወንድሟን ኪት እጅ ቆርጣ ጣለችው። ቲንን በፍልሚያ እንደማታሸንፈው ግልጽ ስለሆነላት ያላት አማራጭ እንደዚህ አይነት ቅጣት መቅጣት ነበር። ድርጊቷ ቲንን አረጋግቶ ሆኖም ለአንዴና ለመጨረሻ ጊዜ የኪትን ጉልበትና ገንዘብ ለመቁረጥ ዕፆቹን የሚያገኝበትን ምንጭ ማቋረጥ እንዳለባቸው አሰበ። ዕፆቹን ከየት እንደሚያገኛቸው ጠየቃት። መልሱን ግን ማንም አልጠበቀውም። ዕፆቹን በብዛት ወደ ሀገር እያስገባ የሚሸጥለት የሆቴሉ ባለቤት ዴቪድ ነበር። ዴቪድ ለህብረተሰቡ ሩሩና ለድሆች የቆመ ተደርጎ ይታሰብ እንጂ ውስጡን ግን የብዙ ሕይወቶችን የቀጠፈ ዋናው አውሬ ነበር። ሀብታምና ተሰሚነት ያለው ሰው በመሆኑም ማንም ሰው ዴቪድ የዚህ ሁሉ ወንጀልና የዕፅ ንግድ መሪ ነው ብሎ ሊጠራጠረው አይችልም ነበር። የጁሊያ ወንድም ፉ ይህንን ሚስጥር ለህዝብ ለማጋለጥ ቆርጦ ተነሳ። እያንዳንዱን እንቅስቃሴውን በማጥናት ዕፆቹን የሚያስቀምጥበትን መጋዘን እንዳገኘው ጋዜጠኞችን በመጥራት የዴቪድን ትክክለኛ ማንነት ለህዝብና ለፖሊስ አጋለጠ። ፉ ወዲያውኑ ስሙ በየጋዜጣውና በየሚዲያው ተሰራጨ። የሀገሪቱ ጀግናም ተባለ። ይህ ጀግንነቱ ግን ለራሱ ሕይወት ጠንቅ ሆነበት። ዴቪድ በድርጊቱ ስለተበሳጨ በሱ ስር የነበሩትን ፖሊሶች በመጠቀም ፉ በሚያስተዳድረው መጠጥ ቤት ውስጥ በድብቅ አደንዛዥ ዕፅ አስቀመጡ። ከዚያም ፖሊሶቹ በድንገተኛ ፍተሻ ቤቱን በመበርበር ሁሉንም ነገር እሱ ላይ ለማላከክ ቻሉ። ነገሩ የከፋው ግን ወደ እስር ቤት ከመውሰድ ይልቅ በቀጥታ ወደ ዴቪድ መኖሪያ ቤት ሲወስዱት ነው። ዴቪድ ማስኩን ያወለቀበትን ጠላቱን በቤቱ ሲያገኘው በደስታ ያለምንም ርኅራኄ በአሰቃቂ ሁኔታ ደብድበው ገደሉ። የዛኑ ቀን ፖሊሶች አስክሬኑን ለጁሊያና ለቲን መለሱ። ከእስር ቤት ለማምለጥ ሲሞክር እንደተገደለ ነበር የነገሯቸው። ቲን ምንም አልተዋጠለትም። የፉን አስክሬን ቀርቦ ሲመለከተው እጁን በኃይል መጨበጡን አስተዋለ። ወዲያው ጣቶቹን ፈልቅቆ አንድ የእጅ ጌጥ አገኘ። ይህን ጌጥ በደንብ ያስታውሰው። ዴቪድ በልጁ የልደት ቀን ላይ አድርጎት ነበር። ገዳዩ ዴቪድ መሆኑን ሲያቅ በበቀል ተሞልቶ የጓደኛውን ደም ለመመለስ ወጣ። በሌላ በኩል ኳን ወንድሟን ይዛ ከሀገር ለማምለጥ እየሞከረች ነው። ከመሄዷ በፊት ግን ዴቪድ እስካልሞተ ድረስ የትም ቢሄዱ ሰላም እንደማያገኙ ስለምታቅ ቅጥር ነፍሰ ገዳይ ጠቀም ባለ ገንዘብ ቀጠረችበት። ይህ በእንዲህ እንዳለ ቲን ዴቪድ ቤት ደርሶ ከባድ ፍልሚያ ውስጥ ገብተዋል። የዴቪድ ጉልበት ኃያል ከመሆኑ የተነሳ ቲንን እንደ ኳስ ከክፍል ክፍል እየወረወረ በከፍተኛ ሁኔታ ጎዳው። ቲንም ወደ ኋላ አላለም። ሊሸነፍ አልፈቀደም። ደካማ የሰውነት ክፍሎቹ ላይ አተኩሮ የቻለውን እየጣረ ይገኛል። አሁን ግን የተጠቀመው የተለየ የፍልሚያ ጥበብ ነበር።
በተደጋጋሚ የጎን አጥንቱን ሲመታው ዴቪድ መቆም አቃተው። የመጨረሻው ምትም ከህንፃው መስኮት ወርውሮ ወደ ውጭ ጣለው። በዚህ ጊዜ ፖሊሶች አካባቢውን ወረሩት። ሙሰኞቹ ፖሊሶች እሱን ለመጠበቅ ሞክረው ቢሆንም ታማኝ የሆኑት ሌሎች የፖሊስ አባላት ግን ዝምታቸውን ለመስበርና ለእውነት ለመቆም በመወሰናቸው ሙሰኞቹን የፖሊስ አባላት በቁጥጥር ስር አዋሏቸው። ዴቪድ ከዚህ አጣብቂኝ ሊያወጣው የሚችለው እግሩ ብቻ መሆኑን እንዳወቀ ድምፁን አጥፍቶ ተሰወረባቸው። ያላወቀው ዱብዳ ግን መታጠፊያው ላይ እየጠበቀው ነበር። ኳን የላከችበት ነፍሰ ገዳይ ኢላማውን እንዳየው መሃል መንገድ ላይ ዘርሮት ተሰወረ። ነፍሰ ገዳዩ ማንም ሳያየው ሲሰወር ቲሜ በፊት ባልደረባውን ፈገግ ብሎ እየተመለከተ ፊልሙ ይጠናቀቃል። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሐሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።